ነበር ያኔ። ከዛ በኋላ ልክ በኮሮና ሰዓት ማለት ነው ያኔ 2013 እና 12 ላይ ማለት ነው። ከዛ ያኔ ፍቅር ያዘኝ ልክ 12ኛ ክፍል። እንዴት ነው የተዋወቃችሁት የሚለው ነገር እንዴት ነው የተዋወቅነው መሰለህ? በኮሮና ሰዓት ትምህርት ተዘጋ ማለት ነው። ፈርስት ሲሚስተርን ጨርሰን ሰከንድ ሲሚስተር ሊገባ ሲል ተዘጋ ማለት ነው ትምህርትና ስራ ጀመርኩኝ። እኔ ትምህርት ስለቆመ ስራ ጀመርኩ። እዛ ስራ ቦታ ተዋወቅን። እሺ። ከዛ በኋላ በቃ እኔ ወደው ነበረ፣ እሱም እንደዛው። ልክ 12ኛ ክፍል ስገባ በቃ ማቆም አለብኝ ብዬ አቆምኩ ማለት ነው። ምክንያቱም ልክ አልነበርኩም የሄድኩበት መንገድ። ከዛ አቆምኩኝ፣ ትምህርቴን ቀጠልኩ። 12ኛ ክፍል ተማርኩ። ውጤት አልመጣልኝም፣ አረብ ሀገር መጣሁ ማለት ነው። ግን ከዛ በኋላ ሰዎችን አወራለሁኝ፣ ግን በቃ ወደ ህይወቴ ሰው ማስገባት አቃተኝ። እንዴት ነው እና ደግሞ ፍቅርም አልያዘኝም። ምንድን ነው ችግሩ? አሁን ፍቅር አልያዘኝም ነው ሲጠቀለል ጥያቄሽ? አዎ ማለት በቃ ጀስት ምን ለማለት ፈልጌ ነው፣ በቃ ለራሴ እኔን የምረዳው በቃ አለኝ የምለው ሰው ፈልጋለሁኝ። ግን ያ ሰው ወደ እኔ መምጣት አልቻለም። ሞክሬያለሁ ከአንድም 3 ጊዜ። ግን የሚመጡት ሰዎች በቃ ከኔ ጋር እንትን አይደሉም፣ ታውቃለህ፣ አይገጣጠሙም። ልታፈቅሪያቸው አልቻልሽም? አዎ ላፈቅራቸው አልቻልኩም። ሲቀጥል ደግሞ አፈቅራለሁ ብዬ አስቤ ግን እነዚያን ሰዎች የእውነት ሁኜ ስቀርባቸው እነሱ በሌላ ነገር ነው የሚያስቡኝ፣ ወይ እኔን ለጥቅም ነው የሚፈልጉኝ። በቃ ከዛ አቆማለሁ። ከዛ እንደገና ደግሞ ጀምራለሁ። እነዛም ሰዎች እንደዛ ናቸው። እድሜሽ ምን ያህል ነው? እድሜ 25 ዓመቴ። እሺ አንድ ጠቃሚ ሀሳብ ልንገርሽ። ሚዩት አድርጊና አሁን አንዳንዴ በራሳችን የምንጀምራቸው ነገሮች አልሆን ሲለን የፈጣሪን እጅ እናስገባ። ገብቶሽ? ስራ በሉት፣ ፍቅር በሉት፣ ትዳር በሉት፣ ጤና በሉት፣ ምንም በራሳችን የምንራመዳቸው እርምጃዎች አሉ። በራሳችን ዲሳይድ አድርገን ከከሌ ጋር ልተዋወቅ፣ እንደዚህ ልጀምር፣ እንደዚህ ላግባ፣ እንደዚህ ብለን በራሳችን ፈጥነን ያለምንም ማስተዋል የምናደርገው ነገር አለ። አልሳካለን አይደል? ሞከርን አይደል? አልሆንም አይደል? በዛ መንገድ ፖዝ እናደርግና ሁሉ ነገር ግፍ አድርገን ቆም እናደርገውና ፈጣሪ እናስቀድምና እንቀጥላለን። አንተ ቀደም ብለን ጸሎት አድርጊ፣ ጊዜ ስጭው። ገብቶሻል? ለጊዜው እስቲ ለብቻሽ ሁኚ፣ ለብቻሽ ሁኚ። እስቲ ችግር የለውም እኮ ሲንግልነት ትፈራላችሁ እንዴ ጋይስ? ለብቻችሁ ብዙ ጊዜ የቆያችሁበት ነገር ጊዜ አንዳንዴ ትዝ አይላችሁም አንዳንዶቻችሁ አይደል? እስቲ ለብቻችሁ የተወሰነ ጊዜ የጥሞና ጊዜ ይኖርሽ፣ ማንም ሰው ወደ ህይወትሽ ሳይመጣ ማለት ነው። የፍቅር ምናምን ሳትጀምሪ በምታምኚው እምነት ጸሎት አድርጊና አንተ የፈቀድከውን በራስህ ጊዜ አድርገው ብለሽ ከዛ ጊዜ ስጩ ለራስሽ። አትቸኩይ ማለት ነው። አንቺ ስለፈቀድሽ አይሆንም። በነገርሽ ላይ አንቺ ስለቸኮልሽና የሆነ ሰው አፈቀርኩ ብለሽ ትዳር ውስጥ ስለገባሽ አይሆንም። ፈጣሪ ካልፈቀደው የእሱ ፈቃድ ካልሆነ ይፈርሳል። ምን ብትገቢ ራሱ አይሳካም። ስለዚህ በዚህ መንገድ ነው ነገሮችን ማድረግ ያለብሽ። ገብቶሻል አይደለ? አዎ ገብቶኛል። ግን የብቻ ማለት የሆነ ቦታ ላይ ስትሆን በጣም ነው ብቸኝነት የሚሰማው። የሆነ በቃ ይጨንቃል ነገር። አንዳንድ ጊዜ እኮ በቃ የሆነ ሲከፋ የሆነ ነገር ስትሆን የሚያዳምጥ ሰው የራስ ሰው ያስፈልጋል አይደል? እኔ ደግሞ ለረጅም ሰዓት አሳልፍኩኝ እኮ እና ከዛ አንጻር ነው እንጂ ቸኩዬ ምናምን አይደለም። ግን አስበው ከ2012 ጀምሮ እስከ 2018 ድረስ ማለት ነው። አስበው እና እሱን በቃ ጥያቄ ይሆንብኛል። ከኔ ነው ችግሩ? ጸባዬ ክፉ ነው ወይስ እኔ መጥፎ ሰው ነኝ? ምን አይነት ሰው ሁኜ ነው ምናምን ብዬ ራሴን እጠይቃለሁ። አይደለም የሆነ ደጋግመሽ አንድ ነገር ሞክረሽ አልሳካ አልሆን ካለሽ ሙቭ አርጊ።
እስቲ ሲንግል ሁኚና ለብቻሽ ጊዜ ስጪው፣ ጸሎት አድርጊ። ከዛ ፈጣሪ በፈቀደው ጊዜ ያንቺ ሀሳብ አልሳካ ካለ በሱ ሀሳብ ደግሞ ለመጓዝ ሞክሪ። ገብቶሻል አይደል? ያ የጊዜ ጉዳይ ነው። ታገኘዋለሽ። እመኚ። የምትፈልጊውን ህይወት ታገኘዋለሽ። በእርግጠኝነት ነው የምነግርሽ። እሺ እሺ አሌክስ አመሰግናለሁ። ተስፋ እንዳትቆርጪ በምንም ተአምር። እሺ አመሰግናለሁ። ክብር። እሺ እኔም አመሰግናለሁ። እሺ ጓዶች ለማንኛውም የዛሬው ቀዶ ጥገና ትንሽ ከቲክቶክ ፍቅር ጋርና ወንጀላዊ ጉዳዮች ጋር የተያዙ ቀዶ ጥገናዎች ያደረግነው ትንሽ ከበድ ይለው ነበር። ከበድ ለማንኛውም ጥሩ ቆይታ ነበረ። ነገ በተመሳሳይ ሰዓት እንገናኛለን። መንገድ ላይ ጉዞ ውስጥ የተለያየ ቦታ ሆናችሁ እየተከታተላችሁ